እና ዛሬ መልእክት ያለኝ አንደኛ ከትምህርት መጀመሪያ ላይ እንግዲህ መርዶ እንዳትለው እንጂ ከበድ ያለ ነገር እየመጣ ነው። እሱ መልእክት ያው ለሁሉም እንዲተላለፍ ይፈልጋል። ምክንያቱም እውነት ጊዜው እየደረሰ ነው። እውነት እየመጣ ስለሆነ ብዙ አባቶች ይናገራሉ። በእርግጥ በየቦታው አሉ ብዙ መልእክተኞች ልኳል እግዚአብሔር፣ ግን ማስተዋል የለም አሁንም። ስለዚህ እውነት እየመጣ እስከሆነ ድረስ እውነት ደግሞ ሲመጣ በሐሰተኞች እስከ ንብረታቸው ድረስ ነው ሊፈርድባቸው የሚመጣው። ስለዚህ ከብት በጣም ሊያልቅ ነው፣ ሰውም በጣም ሊያልቅ ነው። ሁሉም ሰው መለመን አለበት። የኢትዮጵያን ትንሣኤ ማየት ወይም ደግሞ መሻገር የሚፈልግ ከሆነ ሁሉም ሰው የስጋውን ፍላጎት ትቶ መለመን አለበት። ጾም፣ ጸሎት ምናምን ሁሉም ሰው በሃይማኖቱ ጸንቶ መለመን አለበት። ያንን መልእክት ላስተላልፍ ፈልጋለሁ። ምክንያቱም መዓቱ በጣም ከባድ ነው። አጭድ የሚባል ነው እንግዲህ ሁሉንም መቱን ነው የሚረፈርፈው። ስለዚህ መጠንቀቅ ያስፈልጋል ለማለት ፈልጌ ነው። ሁሉም ሰው ደንገጥ ብሎ ልቡን እንትን ብሎ ጸሎት ማድረግ አለበት፣ መሻገር የሚፈልግ ሰው። ምክንያቱም ብዙ ሰዎች ይቸኩላሉ፣ የኢትዮጵያ ትንሣኤ ይላሉ። ግን ትንሣኤው ሲመጣ ለእውነተኞች መልካም ነው፣ ለሐሰተኞች ደግሞ ትንሽ ጉዳት አለው። ስለዚህ መጠንቀቅ አለበት። ሁሉም ሰው መታጠብ አለበት። መታጠብ ማለት በስጋ መታጠብ አለበት፣ በመንፈስ በነፍስ በቃ ንጽህና መጠበቅ አለበት። ያንን ጊዜ ለመቀበል ንጹህ ሆኖ መጠበቅ አለበት። ስለዚህ እሱ ትልቅ መልእክት አለኝ። የእያንዳንዱን በሽታ ስም አስቀምጠውት ነበርና የመጨረሻውን አጭድ ብለውታል። አጭድ ያሉትም መቱን ነው የሚጠርገው። በቃ ማስተረፍ አያስተርፍም ለማለት ነው አጭድ ያሉት። ያ ማለት እንግዲህ እስካሁን ድረስ በሽታ ማለት ሐሰት ራሱ ነው፣ መድኃኒቱም በሽታውም ራሱ ነው። አሁን የሚመጣው በሽታ ግን የእውነት ከሆነ ሐሰት ሊያድነው አይችልም። ወይም በሐኪም ሊድን አይችልም፣ ወይም ደግሞ በምንም ሊድን አይችልም። የሚችለው በጸሎትና በልመና ብቻ ነው። ኦር ደግሞ ለምሳሌ ትልቅ ፀሐይ ሲመጣ በዋርካ ስር የገባ ዋርካው ሊያድነው ይችላል። ጥላ ይዞ የሚዞር ጥላውን ዘርግቶ ሊያመልጥ ይችላል። ከዚህ በተረፈ ያለው ግን በምን ሊያመልጥ ይችላል? ልክ እንደዛ ነው። ወይም ደግሞ ትልቅ ዝናብ ቢመጣ ማለት ነው። በጣም ትልቅ ነው፣ ያው ዝናብ ነው። ደግሞ በአሁኑ አባባል ደግሞ ትልቅ ዝናብ ነው የሚባለው። ዝናብ ማለት ዝናብ አይደለም። የእያንዳንዱ ስም አባቶቻችን እያንዳንዱን ስም ቅኔ ነው ያስቀመጡት። ስለዚህ ትልቅ ዝናብ ማለት በጣም ትልቅ መዓት ነው እና ይሄ አለ። እንደገና ደግሞ ትንሽ ያው ጦርነቱም አሁን በአረብ ሀገራት ላይ ትንሽ የሚንቀሳቀሱ ነገሮች አሉ። እነሱም ቢሆኑ ካሁን በኋላ ከእውነት ማንም ሊያመልጥ አይችልም። ስለዚህ በገንዘብና በምተት አለው አሁን የሆነ ነገር ለማጥፋት የሚፈልጉ ሰዎች ራሳቸው ናቸው የሚጠፉት። ቀድሞ ሁሉ ነገራቸው ይታወቅባቸዋል። እውነት የሁሉንም ቀድሞ ያውቅባቸዋል። ሐሳባቸውንም ምኞታቸውንም ከተግባራቸው በፊት ቀድሞ ያውቅባቸዋል። ስለዚህ በዛም ያሰፈሰፉ እነሱ አለው ኃይል አለው። ሁሉም ሰው መለመን አለበት፣ ለሁሉም ጸሎት መለመን አለበት። ለዛ ነው እኔ የምናገረው ሁሉ ነገር ለምትጠይቁ ጥያቄ ሁሉ መልስ አለኝ። ስለዚህ ተሳስቼ ከሆነ የተሳሳትከኝ ነው ብላችሁ ጠይቁኝ፣ ለዛ መልስ አለኝ ለሁሉም ሰው። ሁሉም ሰው የማያውቀውን ሲነገረው ያ ሰው የተሳሳተ ነው ማለት አይደለም። የማያውቀው ሰው ነው የተሳሳተው። ስለዚህ ጠይቃችሁ ለጥያቄያችሁ መልስ እስካልታጣ ድረስ ሁሉም ሰው በስነ ስርዓት መጠየቅ አለበት። ጸሎት ላይም እንዳስቀደምኩት አንዳንድ ሰዎች ምን ብለን እንጸልይ ይላሉ፣ አንዳንድ ሰዎች ደግሞ በጸሎት ብትጀምሩ ይላሉ። ግን ዛሬ ጊዜው ሰዓቱ ስለደረሰ መጀመሪያ ስንጀምር በጸሎት ነው የጀመርነው። ጸሎቱ ራሱን ችሎ ትምህርት አለው። ሁሉም ትምህርት ነው። የጸሎት ብዙና ትንሽ አይደለም። ምክንያቱም ክርስቶስ አባታችን ሆይ ብላችሁ ጸልዩ ብሏል አይደል? በቂ ነው። ጸሎት ስለበዛ አይደለም። ግን ደግሞ የሁሉም ሰው የየራሱ ጸሎት አለው። ይህ ጸሎት የራሴ ጸሎት ነው። ገባ? ሁሉም ሰው የራሱ ጸሎት ሊኖረው ይገባል። እንደዚህ ያመሰግንኳቸው ሰራዊቶች ሁሉ በፍቅር ከቀረብካቸው ሁሉም ፍቅር ናቸው። ስለዚህ ከፍጥረታት የምፈራውም የለኝም የምጠላውም የለኝም። ይህም ማለት እፈልጋለሁ። ከፍጥረታት ማንንም አልፈራምም ማንንም አልጠላም። ይሄ ማለት የራሱ ሚስጥር አለው። ስለዚህ የወደዷችሁ ሁሉ ይወዷችኋል። እውነተኞች ሐሰተኞች ናቸው ፍቅርንም ውዴታንም የሚጠሉት። ስለዚህ እሱን አስተካክላችሁ ጸሎት ብታደርጉ ወይም ደግሞ ልመና ብታደርጉ ሁላችሁም የተለያያችሁት በቋንቋ ነው። ለምሳሌ አንዳንድ እንትን ላይ ማየዋለኝ ቲቪ ላይ ምናምን ሁሉ ነገር የጥንቱን የባህሉ ለምሳሌ መረባ ማለት ምን ማለት ነው? መርሃባ ማለት ነው። መርሃባ ማለት ምን ማለት ነው? ይሁን ማለት ነው። ይሁን ማለት ምን ማለት ነው? አሜን ማለት ነው። አሁን አሜን ላይ ደርሰናል። አሜንንም ራሱ ተለያይቷል። የክርስቲያን ሌላ አሜን ያለ ይመስላችኋል? የሙስሊም ሌላ አሜን ያለ ይመስላችኋል? የፕሮቴስታንት ሌላ አሜን ያለ ይመስላችኋል? ግን የአራቱም ዋጋቸው ትርጉማቸው አንድ ነው። ቃል ነው። አሁን እየተሻሻለ ለምሳሌ አሁን የአራዳ ቋንቋ የሚባለው በከተማ እያለ መጥቶ አሁን ምንሼ ነው ማለት ላይ ደርሷል አይደል? ምንሼ ነው ራሱ ምንድነው? ራሱ ምንድነው ነው። ስለዚህ ልክ እንደዚህ ነው። ቋንቋም እየተሻሻለ ሲመጣ አዲሱን ስትቀበል ያኛውን የመጥላት ማለት ነው። እና ብዙ ሰዎች ምን ማለት ነው ይላሉ።
ያ ማለት ለምሳሌ የገጠሩ ቋንቋ እኮ ያንን የበፊቱን ነው ይዞት እየመጣ ያለው። ያ የከተማው እየተለወጠ ያኛው ግን ትንሽ እየያዘ መጥቷል እንጂ አንድ አይነት ነው። ስለዚህ የአራቱም ትርጉም አሜን ማለት ነው፣ ይሁን ማለት ነው፣ መርሃባ ወይም መረባ ማለት ነው። ግን በዚህ ራሱ ተለያይቷል ሰው። ምክንያቱም አእምሮ እንድጠላ የተደረገውን ትጠላለህ፣ እንድትወድ የተደረገውን ደግሞ ትወዳለህ። ለምሳሌ በልጅነትህ እንጉጉ ይበላሃል፣ እንጉጉ ይመጣብሃል ትባላለህ። በጣም ትፈራ ነበረ፣ ግን እንጉጉ የሚባል የለም፣ ግን አእምሮ ላይ ስላስቀመጡት ነው። ስለዚህ ሁሉም ሃይማኖት የተለያየው በዚህ ነው። በአረበኛ ነቢያት በብዛት የአረበኛውን ነው ይዘው የመጡት። ስለዚህ አላህ የሚለውን ስም ይጠቀማሉ፣ የኛ ደግሞ እግዚአብሔር የሚለውን ስም ይጠቀማሉ። ግን አላህ የሚባል ጣዖት የለም፣ ወይም ደግሞ እግዚአብሔር የሚባል ጣዖት የለም። በፊት የሚባለው ጣዖት አምልኮ ነበር የሚባለው። አሁን ደግሞ ስማቸውን ቀይረው ባዕድ አምልኮ ብለዋል። ባዕድ የሚባል ፍጡር የለም። ሁሉም እያንዳንዳቸው የጠቀስኳቸው በጸሎት ላይ የጠቀስኳቸው ፍጥረታት በሙሉ ነገስታትና ነቢያት ናቸው። ቃል ኪዳን የተሰጣቸው ካህናት ናቸው። ስለዚህ ነገስታትም ቃል ኪዳን ሲሰጣቸው እስከ ዘላለም ይሰጣቸዋሉ። እንዴት አልክ ይህን ብትለይ፣ ለምሳሌ የካህናትን ብትሄድ ካህኑ መልከጼዴቅ ክህነትህ ለዘላለም ነው የተባለው የለም፣ በስጋ የለም አይደለ፣ ግን በመንፈስ አለ። ልክ እንደዛ ማለት ነው እነዛም ነገስታቶች። ስለዚህ የሁሉም ሃይማኖት በአንድ ላይ ቢጠጋ አንድ ነው፣ ምንም አይነት ነገር የለውም። ግን አንተም ራስህ የምታውቀውን ትወድና ሌላው የሚያውቀውን ትጠላዋለህ፣ ያኛውም እንደዛው። ስለዚህ በዚህ ምክንያት ነው እውነት የጠፋው። ስለዚህ እስካሁን እውነት አልነበረም፣ እውነት ደግሞ አሁን ሊመጣ ነው። እውነት ሲመጣ ደግሞ ሐሰተኞችን ይቀጣቸዋል፣ ትዕቢተኞችንም ጥጋበኞችንም ይቀጣቸዋል። ምንም ሌላ ነገር የለውም። እና ደግሞ እዚያው ላይ ከጥያቄው ላይ አንድ እንትን ላይ አለኝ ደውለው እና አቴቴ ልናመልክ ነው ወይ ያለኝ ሰው አለ። መጀመሪያ አቴቴ ማናት ብሎ መጠየቅ አለበት። አቴቴ ማለት በአማርኛው በአማራው ነው፣ ጎልፋ ማለት በኦሮሞኛ ነው። ያቺ ንግስት ናት፣ የሰይኑራ ሁሴን እህት ወይም ደግሞ የከድር እናት ናት። አየህ፣ ሌላም ብዙ ሚስጥር አላት ይሉ እንትን ይላል። ፍጥረታትን በሙሉ መጀመሪያ ማወቅ አለብህ። ስታውቃቸው ነው መጀመሪያ ስትተዋወቅ፣ ከዛ ስትላመድ፣ ከዛ ስትዋደድ ነው። ከዛ በኋላ ነው ሚስጥር የሚገባ እንጂ የማታውቀውን ነገር እኔ ስለነገርኩ ብቻ ብጠራ ኃያል ናት፣ ሰራዊቷን ብዙ ነው። እሷ ንጉስ በነበረችበት ጊዜ ብዙ ሰራዊት አላት። የተሾሙትም በመላእክት ላይና በሰው ላይ ነው። የሰው ልጅ ገዥ ነው፣ ንጉስ ነው፣ እውነተኛ ከሆነ ማለት ነው። ስለዚህ እንደዛ ስለሆነ ሁሉም ሰው በያለበት ጸንቶ ጸሎት ማድረግ አለበት፣ መለመን አለበት እንዲተርፍ ወይም ደግሞ እንዲሻገር ከፈለገ። እግዚአብሔር ሲመርጥና ሲያስተካክል ወይ ባለባበስ ወይ በስልጣን ወይ በሃይማኖትም አይደለም። ልበ አምላክ ዳዊት እንደሚባለው እግዚአብሔር ልብን ያያል። ልበ ቅኖችና ልበ ርኅሩኆች የሚባሉ አሉ። እውነተኞች እነሱ ናቸው እየተጎዱ ያሉት። ለምን? ክፋትን መፈጸም አይወዱም። ክፋትን መፈጸም ስለማይወዱ ስለማይፈልጉ ክፉዎች ክፋትን በእነሱ ላይ ይፈጽሙባቸዋል። ስለዚህ ለምሳሌ የሰው ገንዘብ የሌለበት የሰው ገንዘብ በምንም ታምር የሰው ላብ በጣም ይቀጣል። አንድ ትልቅ በሽታ እሱ ነው። እውነት ሲቀጣ ይሄን ነው የሚያስበው። ሰውን ያስለቀሰ፣ በሰው ላይ ተራምዶ ሰውን ተረግጦ የተራመደ ሰው አየህ፣ ለምሳሌ ያለ ሐቁ የተራመደ ማለት ነው። እዛ ላይ በሰው ላይ በወንድሞቹ ላይ ወይም በፍጥረታት ላይ ጸብን የሚያጭር ገባ፣ ለማጣላት የሚሄድ ማለት ነው። ለምሳሌ ለማስታረቅ የሚሮጥና ለማጣላት የሚሮጥ አንድ አይደለም። እግዚአብሔር ሲመርጥ ይሄን መስፈርት ያሟላል። ምንም አይነት በፍጥረታት ላይ ክፋትን መስራት የለብህም። አንተ ራስህ ልብ ንጹህ ከሆነ ወደ ላይ ቀጥ ብለህ ብትለምን ፈጣሪ ሁሌም አለ። አየኸው፣ አሁን እኔ ለምን ጥንቱን የባህሉን አልወደዳችሁም፣ ለምን መላእክትን አልወደዳችሁም፣ ለምን ፍጥረታትን እንትና አልልም። ምክንያቱም የሰው ልጅ የሚፈልገውን መውደድ ይችላል፣ ግን ንጹህ ልብ ይዞ ከተጓዘ ነው። ብዙ ሰዎች ሃይማኖት የሚያጸድቅ ይመስላቸዋል። ሃይማኖት አይደለም የሚያጸድቀው፣ እምነት ነው የሚያጸድቀው። አየኸው፣ እኔ ኦርቶዶክስ ስለሆንኩ ልጸድቅ ወይም ደግሞ ሙስሊም ስለሆኑ እንትን ሊለው አይደለም። እሱ ሌላ ዋጋ አለው፣ የነፍስ ጉዳይ ነው። የነፍስን ጉዳይ ደግሞ የሚያውቀው ያውቀዋል። እና ደግሞ ብዙዎች ደግሞ በካህናት ያሰራችሁት የታሰረ ይሁን፣ በምድር ያሰራችሁት በሰማይም የታሰረ ነው ስለተባሉ ዝም ብለው ያሰሩታሉ። ሁሉም ታስሯል። ለዛ ነው የታሰረው። ስልጣኑን ተጠቅሞ ጥበቡን ተጠቅሞ ክፋትን መስራት። ለምሳሌ በዚህኛው ብትሄድ እንደ በለዓም የረገምከው ርጉም ይሁን የመረቅከው ምሩቅ ይሁን የተባላል በለዓም ነው አይደለ? ስለዚህ እንደዛ የተባሉ አባቶችና እናቶች አሉ። እነሱስ ያንን ስጦታ ለምንድን ነው የተጠቀሙት? አየኸው፣ የተሰጠህን ስልጣን በአግባቡ ነው ወይ የተጠቀምከው? 3 ዲናር ያለው ክርስቶስ ለዛ ነው። ለሶስቱም 3 ዲናር ሰጣቸው። አንዱም ወጥቶ ወርዶ አትርፎ ተቀበል አሳየው፣ አንዱም ቀብሮ ጠበቀው፣ አንዱም ከስሮ ጠበቀው። አየኸው፣ ልክ እንደዛ ነው። ያ ዲናር የተባለው የራሱን ችሎ ሚስጥር አለው። ለሶስቱም ዘር የተሰጠ ስጦታ አለ። ስለዚህ ያን የተሰጠን ስጦታ ለምንድን ነው የተጠቀምከበት? ባለፈው ተናግሬያለሁ። መናፍስት የሰው ልጅ እንዴት ነው የሚያጠቁ ሲባል አንድ በዚህ አይነት ነው፣ በእርግማን ነው።
ለምሳሌ እውነተኞቹን ሄደህ የሆነ ነገር ታጠቃቸዋለህ ወይ ትሰድባቸዋለህ ሳታቅ፣ እነዛ ይረግሙሃል። ሲረግሙ ያ ነው መሳሪያ ማለት። እነሱ የሚመቱ መሳሪያ ረቂቅ ነው አይታይም። በዛ ላይ እንግዲህ አስብ፣ በቀትሩ ጅን ሊመቱ ይችላሉ። እርግማን ማለት ይሄ ነው። ስትመረቅ እንደምታድግ ሁሉ ስትረግም ወደታች እንደምትሄድ ማወቅ አለብህ። ሁለተኛ በካህናት ዝም ብለው ያልገባቸውን ሁሉ ማሰር፣ ያ ስልጣን አለ። ብዙ ሰው ታስሯል። እንግዲህ መልአከ ሞትን እንኳን ገዝተው እስከ ማቆም ድረስ ስልጣን አላቸው አይደል እንዴ? ስለዚህ መልአከ ሞትን እንዴት አድርገው ሁሉም ሰው ተአምር ብሎ ሲናገር ራሱ ሲናገረው የራሱ ሲሆን እውነት ነው፣ ሌላ ሰው ሲነግረው ደግሞ ሐሰት ነው። ለምን? አባቶች መልአከ ሞትን ገትረው እስከ ማቆየት ድረስ ነበር። አንድ ታሪክ ነበረ። ልጇን እየገደለባት ተቸገረችና አንዷ እና ግን አንድ ቀን ወዲያው እንትን እንዳለች የነፍስ አባቷን ጠራች። ሲሄዱ መልአከ ሞትን አገኙት። ወዴት እየሄድክ ነው ሲለው አይ እዚህ ላነሳ ነው ሲለው እስከምመለስ ድረስ ገዝቻለሁ ብለው አቆሙት። ግን ተመልሰው በዛው ረስተውት ሄዱ። በ10 ዓመቷ ደግሞ ቶሎ ድረው ያንን ነፍስ አባት ጠሩት። ሲጠሩት ቀጥ ብሎ ሲሄድ እዛ ላይ ያ መልአከ ሞት ተገትሯል። እንደምን ትሰራለህ እዚህ ሲለው የዛሬ 10 ዓመት አባ ገዝተውኝ እኮ እዚህ አቁመው ነው ሄዱ ሳይፈቱኝ ሲላቸው ደንግጠው ፈቱት። ግን እሳቸው ሲሄዱ ወደ ሰርጉ ሲሄዱ ሂዶ ይዟት ይላል። ልክ እንደዚህ ነው። ሁሉንም ገዝተው አስረዋቸዋል። በእግዚአብሔር ስም ሁሉም ይታሰራል። አየህ፣ ስልጣን ከተሰጠህ የሰው ልጅ ስልጣን አለው። የሰው ልጅ ስልጣን ካለው ደግሞ ሁሉንም ማሰር ይችላል። ስለዚህ ሁሉም ታስረዋል። ያ ማለት ነው የእውነት ዘመንን መጠበቅ ማለት፣ ዝም ብሎ እንዳገኘ ማሰር ማለት ነው። ስለዚህ ሁሉም ሰው በተሰጠው ስልጣን ምንድነው የሰራበት? አየኸው፣ ለመልካም ብለህ የምትሰራው ከልብ ለመልካም ብለህ የምትሰራው ከሆነ ሳታውቀው ኃጢአት ቢሆንም እኮ እግዚአብሔር የልብህን ነው የሚያየው። ግን ደግሞ ለክፋት ብለህ የምታደርጋቸው ደግሞ መልካም ስራዎች አሉ። አንተ አስበው አይደለም፣ እግዚአብሔር በልብህ አስበው ነው የሚያሰራ። ያን ደግሞ አንተ ሊያደርግህ አይችልም። አየኸው። ስለዚህ ፍርድ ማለት ይሄ ነው። አሁን ምንድነው የሰው ገንዘብ ያለበት ሰው በሙሉ፣ ምክንያቱም ሁሉ ብዙ ባለሀብቶች በሰው ገንዘብ በሰው ላብ ነው ሰውን ወደኋላ ጥለው ነው ያደጉት። እነሱ መቀጣት አለባቸው። የሚቀጣቸው ደግሞ ያን ነው የራሳቸው ጥፋት ነው። ሁሉንም ሰው የሚቀጣው የራሱ ክፉ ስራ ነው። ሁሉንም ሰው ደግሞ የሚያሻግረው የራሱ መልካም ስራና የተገፋው መገፋት፣ የተበደለው በደል፣ የተንገላታው እንግልት ነው የሚያሻግረው። ገባ እንጂ ዝም ብሎ ድንገት ተነስቶ የሚሆን ነገር አይደለም። ስለዚህ በየሁሉም ሃይማኖት እሱ የሚመርጣቸውና የሚያተርፋቸውን ያተርፋል ማለት ነው።